እንደ ኡስማን እያጨሰች ሰውነቷን እየተለተለች ስላልመጣች ነው ሀይባ። እኔ ቪዲዮ ሰራለሁ። እሱን ለእኔ ተውት። ምን ነው ሀይባ ጎረምሳ ስላል አይደለች ነው? ወንድ ስላልሆነች ነው? ኡስማንን እንደዛ ሽኮለሌ ስታደርጓን ነበር እንዴ? ያ እንደዚህ አይባልም። እነሱ ምቀኞች እናያለን። እሺ እነሱ ለገናው ያልፍላታል፣ ለገናው ከሰው ጋር እኩል ትሆናለች ብሎ ነው አይደለ? እኔ እህቷ ደግሞ አሉ ከዚህ በኋላ በተቻለኝ አቅም እስከ መጨረሻው ሰዓት ድረስ ዱባይ ላይ አልሐምድሊላ የሚበላ ነገር አይታጣም። ሀቢቴን የሚበላ ነገር አጥቼ ወላ ላዚም የተበላሸ ክብዝ በልቻለሁ። ማንም ኢጃዛ ቤት አንቺ ጉዳይ ነው ብሎ ምግብ የሚሰጥሽ የለም። እና ሀቡ ለማንኛውም ወሬ አላብዛብሽ። አሁን እኔ ለወርድ ነው። እኔ ቪዲዮ ሰራለሁ። እዛ ሳሪ ቤት ተዋቶላታል እና አስተካክለውላታል ስላሉ ነው። ጠዋት ራሱ አሌክስን እያናገርኩት ነበር ጌም ስንጫወት። በዚህ አጋጣሚ ትናንትና ከእነ ሳራ ቤት ገብቼ ነበረ። ማንም ቤት እየሄድሽ በባዶ መግባት ሁሉም የውስጥሽን አውርተሽ ምናምን ነገር ሰምቶ ጸጥ ለሚልሽ አስወርቶ ዝም ለሚልሽ ህዝብ ምንድን ነው ትርጉሙ? እኔ ሳሪን ራሱ አናግራታለሁ። ሳሪ የሚጨክን አንጀት የላትም። በዙሪያ ያሉ ሴቶች ናቸው የሚያከላክሏት። እኔ እሷን ምነው ፍቅረኞቻቸው ብር በላን እንኳ ብለው ሲመጡ እያዋጡ አይደለ ተገስተው? ለምንድነው ሀይባ ላይ ሲሆን የሚበረቱትኝ? ያውም ስራ ላላቸው ሰዎች ብር እያዋጡ እኮ እዳቸውን ሲከፍሉላቸው እያየን ነው። ሰው ሲቸገር ሲሆን ያለው ሰው ነው እኮ የሚጨምርለት እዚህ ጋ የተቸገረ። ስለዚህ እኔ ደግሞ ችግር ምን እንደሆነ አውቀዋለሁ። ኦኬ እኔ ከዚህ በኋላ በተቻለኝ አቅም ከእህቴ ጎን ነኝ። የመሲር ሪከርድ ደግሞ ሸር አድርጉልኝ። ምን እንዳለች ልስማና መልስ እሰጣለሁ። እኔ ምቀኞች በእነሱ ዙሪያ ብዙ አቅም ያላቸው ሰዎች ሀይባን መርዳት የሚፈልጉ ሰዎች እንኳ ቢመጡ ሰርታ መብላት እየቻለች ብለው ያከላክላሉ። እነዚህ መርዞች ካቡዬ ደግሞ እንዳታለቅሽ ሰው ሲቸገር ነው ችግርን የሚያውቀው። እንዳይከፋሽ ማለት እኛ ተቸግረን ስለምናቅ ስሜትሽን እንረዳለን። ያለሽበት ሁኔታ ምን አይነት ሁኔታ እንደሆነ አይኖ የቤት ኪራይ ለመክፈል ሴትዮ ልጅቷ የቤት ኪራይ ስጠይቅሽ ያለው መሸማቀቅ፣ ምግብ ራሱ እጅሽ ላይ ብር ከሌለ ገና እነሱ ሰርተው ራበሽ አልራበሽ ያኔ ቢርብሽ እንኳን አይጠይቁሽም። እነሱ ሰርተው እስኪሰጡሽ ድረስ የምጠብቂው ነገር አይኖ አውቃለሁ። ማሬ ግን ወላሂ ላዚም እኔ ሀቢባ ጌታን እኔ በጣም ነው ትላንት የገባኝ። አትግቢ ብዬሻለሁ። ሲጀመር አወልሽ ያኔ ሌላ ቦታ መግባት ራሱ አያስፈልግሽም ነበር። ግን እስ ኦኬ ያወሩትን አውርቷል። እንዳልኩሽ ችግር አያውቁም። ሰው ከተቸገረ የተቸገረበትን ሰው ይረዳል። እና ማባሪሹ በዴልክ እኔ በጣም ነው ጌታን ትላንት ያዘንኩትና ወላ ኢጃዛ ቤት 7 ወር ስቀመጥ የቤት ኪራይ አጥቼ ወላ ርቦኝ ከዛም በኋላ ረጋጩ በዛ፣ ወላሂ ረጋጩ በዛ። ከዛም ምን አልኩ መሰለሽ? ወላሂ በቃ ነው ትናንትና ኑሬ ቢሆን ኑሮ እንደዛ እኔ ከማንም ሰው ጋር ችግር የለብኝም። ሀቡ ግን ቤቢ በጣም ነው ስሜት ያደረገችኝ። ሪከርደሯን የሰማሁት ሪከርዱን የሰማሁትኝ ኖ እኔ ቤቢ ትናንትና ስትወቅሰኝ ነበረ፣ ብዙ ነገር ስትል ነበረ። ኢትስ ኦኬ ችግር የለውም ካላ ታገኘዋል። ማነች ምንድነች እሷ ዘመደ ብዙ ሆና ምን ነው የቀጠሮ ጌም ስትጫወት አልነበር እንዴ? እሷ የዛለት እውነቱን እናውራ ከተባለ እኮ የቀጠሮ ጌም የተጫወተችው እሷ አይደለም። ወረቀት ማሰሪያ ብዙ ነገር ያደርግላታል። ልክ እሷም እንደተጠቀመችው አንቺም ጌም ብትጫወቺ ሰፖርት ቢያደርጉሽ እህት ወንድሞችሽ ከወረቀት ማሰሪያሽ አልፎ ተርፎ ለዛች ለበሽተኛ እናትሽ ልትደርሽላቸው ሁሉ ትችያለሽ። ስለዚህ ወደኋላ እንዳትይ፣ እስከ መጨረሻው ድረስ ታገይ። እኔን ስንት ነገር ነው የሚሸላልሙኝ። እዚህ ሌባ ለማይ ልትል ትችላለች። ወጥተሽ ለምናት ሰው ሌላ ሰው ምን አገባቸው? እመኚ ደግሞ ሀይባ ወላሂ አላህ ለአንቺ የተሻለ ነገር አስቀምጦልሽ ነው። ለማየት ያብቃሽ። ምን ብላይ ነበር ትያለሽ? በሆነ ነገር ሲፈትነን የሆነ ነገር አስቀምጦልን ነው። ጥሩ ነገር ሊክስሽ ስለፈለገ ነው። ችግር የለውም ኖርማል ነው። ጋይስ ታብታብና ኮፕሊንግ
ደግሞ የተቆራረጡ ሪኮርዶቹን አይቻሉ። ቤባ ምናምን የሚባባል ሀቡ ላይኪ ኬራ ይስጥሽ ለሰው አወልሺ እኛ አንዳንዴ ምን አለ መሰለሽ ማለት እኛ የደረሰብንን የምናውቀው እኔ 8 ወር 7 ወር ከምናምን ኢጃዛ ቤት ቁጭ ብዬ ያሳለፍኩትን እኔ ነው የማውቀው። ፐርሰናሊ ስለ እኔ አንቺን ልታውቂ አትችይም። እነሱ ስላልደረሰባቸው ነው። ኢጃዛ ቤት ተቀምጠው አያውቁም። ሶሻል ሚዲያ ላይ ይመጣሉ፣ ከዛ ጊፍት ምናምን ይለቃሉ። እነዚህ ጊፍት የሚለቁ ደም በጣም የተረገሙ ናቸው። ለተቸገረ ሰው ልቀቁ፣ እስኪ ለፋም ልቀቁላት። እዛ ሄደው ይለቃሉ፣ ጌም ሲጫወቱ ይለቃሉ። ሶ ያንን ለቃቁ። ውድ እዚህ ቲክቶክ ላይ እኮ ዘመድ በዘመድ ነው ማሪ። ወል እዚህ ጋር ስንት ሰው ነው አሁን ያለው? ጊፍት የሚለቅላት የለም። ሌላ ቤት ቢሆን ሀቢባ ቤት ቢሆን የሆነ ቦታ ቢሆን በጣም ነበር የሚለቁላት። ልቀቁላት። ምሽ ያኔ አንድ ሰው ተቸግር ያለው ብሎ ሲወጣ ምሽ ሀዩቲ አሁን ምን የሚያስቅ ነገር እንደው ብላ ያለይክ ሁሉንም ነገር ታዩ። ሙስሊም እህትሽ አይደለኝ? ምን የሚያስቅ ነገር አለ? እስኪ የምትስቂው ሀዩቲ አሁን የሚያስቅ ነገር አለ? ኧረ የለም። እቺ ልጅ እኮ ፊት ለፊት ባይርባት ባይጠማት ለምንድን ነው የምትወጣው? እኛ ሁላችንም ቆይ ማሪ ፍቅርዬ ትስራ ይሉሻል እነሱ እንኳ አበሻ ሆነው የአበሻ እህታቸውን በአላህ ስራ እንኳ እየገቡ አንቺ ወንድ ነሽ ሴት እያሉ እያሸማቀቋትኝ። አረቦች ደግሞ ታውቃላችሁ እንዴት ነው እንደው አረቦችማ ባለውለታችን ናቸው። ሀይባ እኔ እስከማውቃት ድረስ አንድ ቤት ነበር ስትሰራ ማውቃት። ድሮ ሂጃቧን እንኳ ጥላት አታውቅም ነበረ። እያላችሁ ከአላህ መንገድ ሁሉ ማስወጣት ጀመራችሁ እሷን። ፀጉሯን ሁሉ እስከ መገለጥ ደረሰች። በቃ ተናጋሪ ያልነበረችን ልጅ እንድትናገር አደረጋችሁ። ምን ያላደረጋችኋት ነገር አለ? እንደኛ መጥፎ ቃላት ካፏ ስለማይወጣ እንጂ እኮ ከአላህ መንገድ ሁሉ እኮ አስወጥታችኋታል። እናንተ እንደዚህ በማንነቷ በአላህ በሰራው ነገር በአላህ ስራ እየገባችሁ ወንድ ነሽ ሴት እያላችሁ በሴትነቷ እያሸማቀቃችኋት እንዴት አረቦች ቀጥሮ ያሰሯታል ብላችሁ ታምናላችሁ? እስኪ ንገሩ። ይህም ብቻ መልሱልኝ። ማሪ ሀታ ማለት ነው። አሁን ዱባይ ላይ እናንተ እንደዚህ እያሸማቀቃችሁ ማፊ ስራ ማነች አረብ የምታሰራት? ስራ ትግባ። ኦኬ ስራ አምጡ። እቺ ልጅ እኮ ስራ አምጡ ብላ ስንት ጊዜ ነው የጠየቀቻችሁ? አሁን እኮ በጣም ስለተናስብ በቃ የምትቋቋምበትን ነገር ትግባ እኮ። ብርም ከሆነ ለማናሰብ እኔ በሀይባ ላይ ከሰው ልጅ ተስፋ የለኝም። ግን እሱ ፈጣሪዋ ይድረስላት ነው የምለው። ከሰው ልጅ ለሀይባ ተስፋ የለኝም። ምክንያቱም ይኸው ስንት ወር ሙሉ ለመነቻቸው ከረሃብ በላይ ራበኝ እያለች አንድ ሴት ልጅ ማንም ሰው ቸክ እያደረጋት አይደለም። ባካችሁን ስራ አለ ስራ የለም አላልኩም። ግን ያን ስራ ለመስራት ወረቀት መኖር አለበት፣ ወረቀት መስተካከል አለበት ስትላቸው እንኳ መስሚያቸው ጥጥ ነው። ማንም እየሰማት አይደለም። እሺ ምን ትሆንች ልጅ? እስኪ ፍቅራችሁን አሳዩት፣ ፍቅራችሁን አሳዩት። እዚህ ጋር ስንት ወላ ላዚም ማን ያውቃል የውስጧን እንዴ? እሺ አሁን ለምን የሚያስፈልጋትን ነገር አናረግላትም? እግዚአብሔርን ይህ ጊዜ ቤቷን ተክፈትና ሁላችንም በቃ በብርም ቢሆን በጊፍትም ቢሆን እግዚአብሔርን በቃ ማውራቱ እኮ ምንም አያደርግም። እዚህ አይ እኔም እኮ እያልኩ ነው ያለሁት ማለት በቃ እግዚአብሔርን አሁን የምትችሉ ከሆነ ችግር የለውም። በጊፍት ብታግዙኝም ማውጣት ይችላለሁ፣ ችግር የለውም። ግን ያው እንደዛ ስላችሁ ደግሞ ለማኝ እንዳትሉ፣ እየሰደባችሁኝ አልፈልግም። ሁሉም ለማኝ ናቸው። አንቺ ብቻ አይደለሽ። ፊት ለፊት ተጋጥመው የሚጫወቱም ለማን ነው። ማንም ሰው እየረገጠኝ ምናምን አልፈልግም። አቤት ሁሉም ለማኝ ናቸው። ችግር የለውም። ረገጡሽ አልረገጡሽ ሀቡ ካለሽበት ችግር አይበልጥም፣ አይብስም። አሁን ይሄታችንን እንርዳት በጊፍት 15 ሰው አለ 15 ሺህ አለ። አሁን በጊፍት እንርዳት እስኪ እናሳያት ፍቅራችን። በእች ልጅ ብዙ ዓመት ከምናምን ሳቃት ወላ ላዚም ትምህርት ስታስተምር እንግሊዝኛ ኮርሶች ስትሰጣ መዳም ቤት ስትሰራ ማቃት። ሰዎች ልጅ እናግዛት እስኪ ቀና ትበልቅ። እንደው እግዚአብሔር ብሎት ከሆነላትም ትፈም የሆነ ሀብታምም ትሆን አይዶን ኬር አባውት በስ ስጧት። አሁን የምትጠቀምበትን ነገር አድርጉላት። ሁላችሁንም ወንድሞችን እና እህቶችን የቅርቦችን አሌክስን ራሱ ዱባይ ያለውን ጧት እያናገርኩት ነበር። ሀቡ አሁንም ከሱ ነው እኔ ከፈጣሪ ቀጥሎ ተስፋዬ እሱ ልጅ ጋር ተነጋግሬ እሱ ቤት በጣም ብዙ ፋሚሊዎች ስላሉት እዚህ ቲክቶክ ላይ ከመጥፎዎች ጥሩዎች ስለሚበዙ በቃ የወረቀትሽን ነገር
እንድተባበሩ እኔ በተቻለኝ አቅሜ ጉችን ቤት ሂጄ እናገራለሁ። ሳሪ አበሻ ሳሪ የኛኛይቱ ሳትሆን ሳሪ ባለምግብ ቤቷንም እሷን እንድታናግርልኝ ምናምን ጉችን እኔ ሂጄ ጠይቃለሁ ምን እንደሚሉ። ከዚህ በላይ መሰቃየት ይበቃታል። አዎ ሰረ እነ መሲ ብሪጅስቶን ምናምን እያወሩ ምናምን ሪከርድ አይቻልም። እሷ እጅግር እያላት ለምንድን ነው ምናምን እንደዚህ መጥቶ ነው የምትለምነው ምናምን። ትናንትና እኮ ተናግሬያለሁ። ቆይ አንዴ ይቅርታ ማሪ ሀቡ፣ የዛሬ 2 ዓመት ትዝ ይላችኋል? የሆነ ቆንጅዬ ልጅ ደረታም የሆነ ቸስታም የሆነ ልጅ ጤነኛ ነበር፣ አቅም ነበረው፣ ከአንቺ በላይ ጉልበት ነበረው፣ ወንድ ነበር። ታዲያ የዛኔ እባካችሁ እንዳግፉን ቸግሮኛል ስል በሚሊዮን አይደል የተዋጣ የተሰጠው። መሲ ምንድን ነው ያለችው? ደግሞ በጣም ስሜቴን ነው የረበሽው እንደዛ ስትይኝ። ምክንያቱም 4ም 5ም ሆናችሁ 5ታችሁ ምንም ስራም ከሌላችሁ የሚበላ ምናምንም ከጠፋ በጣም ከባድ ነው፣ በጣም ከባድ ነው። ያንን ስሜት አሳልፍ ያለው እኔ። ስለዚህ አይዞሽ፣ እሺ፣ ፈጣሪ ያለ ለሁሉም ነገር። አመሰግናለሁ በቂ አመሰግናለሁ። ፈጣሪ ያክብርልኝ። በቂ በጣም እናመሰግናለን ላደረግልን ትብብር። በእውነት አንተ መልካም ሰው ነህ። ያው በስሜት ነው በእርግጥ ብዙ ሰውም ገስት ላይ ያለውም ያው የእሷን ሁኔታ ያየ ሰው ነው በእርግጥ ልናገር የቻለው እንጂ እንደምታውቁት እኔ ከእሷ ቤት ውጭ ሌላ ሰው ቤት እኔ ራሱ ገስት ገብቼ አላውቅም። ስሜቷን ስለተረዳው ነው ስወራም ስለሰማው ነው የገባሁት እና ቅድም በስሜት ነው ያወራሁት። ሁላችሁም እዚህ ቤት ላይ 2300 ያላችሁ ሰዎች በጣም ነው የማመሰግናችሁ። በእውነት የምታደርጉት መልካም ስራ አይቼባችኋለሁ። የሰው ልጅ ስራብ ደስ አይልም፣ ስጠማ ደስ አይልም። እውነት ነው። ደግሞ አማራት ላይ ተቀምጦ ራበኝ ማለት በጣም ስሜትን የሚነካ ነገር ነው። ግን ያጋጥማል ካልሰሩ በጣም ራብ አለ እንዳልከው። ይሄ ሁሉ ችግር ደግሞ ከስራ መፈቅዶት ነው እና ጋይስ ታብታብ አድርጉ፣ ኔትወርኩ እያዛቸው። ኦኬ፣ ቀጣይ አለ። ቀጣይ ማውራት ለሀቢባ ገንዘብ ያስፈልጋታል አይደለ? እንዴት ነው ወደ ቁም ነገሩ መግባት የምንችለው? ማሪ፣ እኛ እኮ ከትላንት ጀምሮ እየነገርናቸው ነበር። የሚያስፈልጋት እቺ ልጅ እኮ ብር ነው። አሁን ገስት ገብተን ወሬ ብቻ ሆነን አይደል? ስለዚህ እሷ የዱባይ አካውንት ከ1 2 3 ጊዜ ነግሬያታለሁ። የዱባይ አካውንት አምጪ። ግን የዱባይ አካውንቱ ቁጥሩ በጣም ረዥም ነው። እዚህ ጋር መጻፍ አይቻልም። ፊቷን በሙሉ ነው የሚሸፍነው። ገብቶሻል? እና የኢትዮጵያ ያስቀመጥን ትናንት በኢትዮጵያው የተነሳ ነው ሲሰድቡ ምናምን የነበረው። መርዳት የሚፈልግ ሰው ለመርዳት በውስጥም መጻፍ ይችልላታል። ኢንቦክስ ላይ ሊያስቀምጥ ስባሉ። ምክንያቱም ሁሉም ቢያንስ የተቻላቸውን ትራንስፈር እንዲያደርጉልሽ እና ሌሎችን ደግሞ አትስሚያቸው። እኔ ደግሞ እንደ ሀሳብ ምን አለኝ መሰለሽ አቡ፣ አንቺ ቲክቶክ እንትን ፎሎወርሽ